ምታወራው አልገባኝም። ቆይ አንተ ያጠፋው ጥፋት አለ እንዴ? ከልብ ትወደኛለህ ማለቴ ከልብ ታፈቅረኛለህ? አዎ ከልቤ ነው የማፈቅርሽ። ዳጣን የት ነው የምታውቂያት? አልገባኝም። ኤቢ ያለችሽ ዳጣን መቼ ነው ያወቅሻት? በስተመጨረሻ አበጌል ዳጣ እህቷ እንደሆነች አውቃለች ማለት ነው። እንግዲህ ምሳሌን በጥያቄ አፋጥጣት ነበረ አበጌል። ስለዚህ ምሳሌ ደግሞ ከእናንተ ጋር ምን አይነት ቅርበት ነው ያላት? ዘመድ ናት ወይስ ደግሞ አባቷ ማን ነው? መቼስ ነው እናንተ ጋር የመጣሽው? በማለት እንግዲህ ምሳሌን በጥያቄ እያፋጠተሻት ትገኛለች አበጌ። በሌላ በኩል እንግዲህ ናታንና ዳጣ አሁን ላይ ቃል ተገባብተዋል። ከዚህ በኋላ ላልተውሽ ላተወይ የሚል እንግዲህ ቃለ መሃላን አድርገዋል ማለት ነው። ይህን ማድረጋቸው ተገቢ ነው አይደለም የምናወራበት ይሆናል። በሌላ በኩል እንግዲህ አቶ ደረጀ ስለ ዳጣ ለመናገር አሁን ላይ ዳርዳርታውን እንግዲህ ለወይዘሮ ማርታ እየነገራት ይገኛል። እሱም ደግሞ ምንድነው ከልጆች አንዱ ጥፋት ቢያጠፋ ይቅርታ ያቸዋለች፣ ነገር ግን እኔ ባጠፋ ግን ለአንዴና ለመጨረሻ ጊዜ አይነህን ላፈር ብለሽ ታባርርኛለሽ በማለት እንግዲህ ሁኔታውን እያስረዳት ይገኛል። ነገር ግን ይህን ነገር ከምን ተነስቶ እንዳለው እንግዲህ በጥያቄ እያፋጠጠሽው፣ ነገር ግን በጣም ተደናግጣ ግራ ተጋብታ እንግዲህ በእንባ ተውጣ ነው የሚገኘው። ታዲያውን አቶ ደረጀ ሊነግራት ይገባል ብዬ አስባለሁ። ተወዳጆች በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ዳጣና ናታንም በስተመጨረሻ ፍቅራቸውን እንግዲህ እያጣጣሙ ነው አሁን ላይ። ታዲያ ምን ተባብለዋል? ቃል ተገባብተዋል ማለት ነው። ላልተውሽ ላልተውህ በማለት እንግዲህ ቃለ መሃላ አድርገዋል። ታዲያ አሁን ላይ ፍቅራቸውን በድብቅ መያዛቸው ግን ለነሱ ጎጅ ነው ብዬ ነው የማስበው። ቢያንስ ለአቶ ደረጀ መነገር አለበት ብዬ አስባለሁ። ምክንያቱም እውነትና ንጋት እያደር ይጠራል እና ይሄ ደግሞ የያዙት ነገር ፍቅር ነው። ስለዚህ ፍቅር እስከሆነ ድረስ ሁሉም ሰው ማወቅ አለበት ብዬ ነው የማስበው። ምክንያቱም ወይዘሮ ማርታ በክብር ጉዳይ አትደራደርም። ስለዚህ ይህን ነገር ደግሞ ቢያውቁ እነሱ ከመቀበል ወደኋላ አይሉም። ምክንያቱም ወይዘሮ ማርታ እንግዲህ ናታን አንቺን ማየት ካልቻለ እኔ ምንም ላደርገው አልችልም። እኔ ሴት እንድትሆኝ እንደ ዳጣ ጥሩ ልጅ እንድትሆኝ ብዙ ጊዜ መክሬሽ ነበረ፣ ነገር ግን አንቺ ልትሰሚኝ አልቻልሽም። ስለዚህ አሁን ላይ ከዳጣ ጋር መሆኑን እኔ ልከለክል አልችልም። ብዙ ነገር ጥሬልሽ ለፍቼ ነበረ፣ ግን ደግሞ እኔ አልተሳካልኝም ነበር ያለች ወይዘሮ ማርታ ማለት ነው። ስለዚህ አሁን ላይ ዳጣና ናታን እያደረጉ ያሉት ነገር በፍጹም ስህተት ነው ብዬ ነው የማስበው። ምክንያቱም እውነቱን ሀቁን መናገር ነበረባቸው። እንግዲህ አሁን ላይ አቶ ደረጀ በጣም በጭንቀት ሊፈነዳ ቀርቧል። ምክንያቱም ቀጥታ እንግዲህ ዳጣ ልጅ ነች ብሎ እንዳይነግራት እንግዲህ ማርታ የሆነ ነገር ትሆንብኛለች፣ ልትሞትብኝም ልትታመምብኝም ትችላለች። ስለዚህ አሁን ላይ ምን ማድረግ አለብኝ በማለት እንግዲህ በጭንቀት ሆኖ ዳርዳርታውን እየነገራት ነበረ። ማለት በልጆቹ ምሳሌ በማድረግ እንግዲህ ከልጆች አንዷ ጥፋት ቢያጠፋ ይቅርታ ያቸዋለች። ምክንያቱም ልጆች ስለሆኑ ስጋሽ ስለሆኑ ቆርጠሽ አጥያቸውም። ስለዚህ ምንም ቢያደርጉ መለሰሽ ይቅርታ ሲጠይቁሽ ይቅርታ ያቸዋለች። ነገር ግን እኔ ባጠፋ እኔ ግን የሆነ ነገር ብታይብኝ ይቅር አትይኝም፣ ላይንሽ ሙሉ ትጠይኛለች በማለት ነበረ የነገራት። ግን ደግሞ እሷ በጣም ነው የደነገጠችው። ምክንያቱም ከምን ተነስተ እንደዚህ ልትል ይቻልክ? ማለት አንተ እኮ ለእኔ ክብሬ ነህ፣ ሁሉን ነገር ያገኘሁት በአንተ ነው ብላለች። እውነት ለመናገር እንደ ማርታ መልካም ሴት በዚህ ምድር ላይ አይቼ አላቅም። ማለት ያላት ለሰው ልጅ ያላት ሪስፔክት፣ ያላት አክብሮት፣ ለባሏ ያላት መውደድ እና ፍቅር እስከዚህን ጥግ የሚባል ነገር አይደለም እያሳየሽ ያለ ነገር። ከያጠፋው ጥፋት ይልቅ የእሱ ያለበት ጭንቀት ነው እሷ እያስጨነቃት ያለ አሁን ላይ ምንም ያጥፋ ምን፣ ነገር ግን አሁን ላይ ያለበት ሁኔታ ጭንቀቱን ተረድተዋለች ማለት ነው። ስለዚህ በዚህ ሰዓት አይ ውዴ ልነግርሽ የፈለግኩትማ ስለ ዳጣ ነው፣ ዳጣ ልጅ ናት ብሎ ሊነግራት ይችል ነበረ። ምክንያቱም አሁን ላይ ተረድተዋለች ማለት ነው። እንግዲህ በሌላ በኩል አበጌ ምሳሌን እንግዲህ ዳጣ ቤት ይዛት መታ ነበረ። ታዲያ አሁን ላይ
አበጌል በጣም ነው ደስ ያላት። ምክንያቱም ዳጣ እያንዳንዱን ጉዷን አሁን ላይ አወጣዋለሁ እውነቱን አውቃለሁ ብላ ነበረ ያሰበችው ማለት ነው። ስለዚህ አሁን ላይ እንግዲህ ምሳሌ ምን ብለን የጠየቀሻት ዳጣ መቼ ነው እናንተ ጋር የመጣሽው? አባቷስ ማን ነው? እናንተ ጋር ያላት ቀረቤታ ምናችሁ ናት? ብላ ነበር የጠየቀቻት። ስለዚህ አሁን ላይ ምሳሌ እንግዲህ የምታውቀው ሁልጊዜ ደረጀ ነው አባቴ ደረጀ ነው እያለች ነው እንግዲህ ሁልጊዜ የምታወራው ዳጣ። ስለዚህ አሁን ላይ ምሳሌ ልትላት የምትችለው አይ አባቷማ ደረጀ ነው እኛ ጋር ደግሞ የመጣሽው በቃ አባቴ በጣም ስለሚወዳትና እንደ ልጁ ስለሚያየት የሱ ነው ይዟት የመጣ ነው ብላ ልትነግራት የምትችለው ማለት ነው። ምክንያቱም አሁን ላይ አበጌ ምንድን ነው ያለችው? በቃ ምሳሌዬ ሁሉን ነገር ንገሪና እኔ ደግሞ ኬክ ጋብዝሻለሁ በማለት ነበረ ያታለልሻት። ያው ልጆች ስለሆኑ በቀላሉ መታለል የሚችሉ ሰዎች ናቸው ማለት ነው። ስለዚህ አሁን ላይ ምሳሌ ይሄን ነገር ከነገረቻት አበጌ የሆነ ነገር ታውቃለች ማለት ነው። ስለዚህ አሁን ላይ እንደገና ደግሞ ምርመራዋን የምትጀምር ይመስላል እዚህ ጋር። ምክንያቱም አሁን ላይ አርጁ ምን ብሏታል እንግዲህ ዳጣ እንደተከታተላት ስለገባት ከኔ የምትፈልገው ነገር ምንድን ነው በማለት አፋጥጠው ነበር። እሱም ደግሞ አይ አበጌ እንዲከታተልላት እንደላከችው እና እንዲሁም ደግሞ ዳጣን እንዲደበድብ ነበረ የነገረችው። ስለዚህ አሁን ላይ አርጁን በጣም ግራ ተጋብቷል። ማለት እኔ ክፉ ሰው ሁኜ አይደለም፣ ነገር ግን እሷን ለማግኘት ምንም ነገር አደርጋለሁ። ስለዚህ ዳጣ አንቺ አራዳ ልጅ ስለሆንሽ ትረጅኛለሽ ነበር ያላት። እሷም እንግዲህ አስጠንቅቀዋለች። አበጌል ማለት በጣም አውሬና ጨካኝ ናት፣ እህቴ ናት፣ ግን ደግሞ በጣም ጨካኝ ናት። ስለዚህ እሷ ሆን ብላ እኔን ለማጥቃት እኔን ለማስገደል የምታደርገው ጥረት እንጂ አንተን ወዳ አፍቅረህ አይደለም። እኔም ብደበድበኝ እንኳን በረዥም እንጨት እንኳን አትነካም። አንተ ወንድ አይደለ እንዴ? ቆፍጠን በል ብለዋለች ማለት ነው። ስለዚህ አሁን ላይ ይህ ነገሯ አበጌል ይህ ነገሯ ስለከሸፈባት አሁን ላይ ያገኘችው መረጃ ምንድን ነው? በምሳሌ በኩል እንግዲህ ስለ ዳጣ እድገቷንና ቤተሰቦቿን በዚህ በኩል አውቃለች ማለት ነው። እንግዲህ አቶ ደረጀ ምን ብሎ ነው የተናገረው? የጓደኛ የሲሳይ ልጅ ናት፣ ስለዚህ ሲሳይ ነው አምቶ የሰጠኝ እኔ ጋር እንዳቆያት ብሎ ነበረ የነገራቸው። ታዲያ አሁን ላይ ከነ ምሳሌ ጋር እንደነበረች አሁን አውቃለች ማለት ነው። ስለዚህ ምን አይነት ውሳኔ ልትወስን ትችላለች? ለማርታስ ምን ትላታለች የሚለውን እንግዲህ የምናይ ይሆናል ማለት ነው። እንግዲህ በሌላ በኩል ሰላምም አሁን ላይ በጣም ተጨንቃለች። ምክንያቱም አሁን ዳጣ ልጇ እንደሆነች ገብቷታል። ነገር ግን ማረጋገጥ ትፈልጋለች። እንግዲህ በባለፈው ክፍል ላይ ዳጣ ምን ብላታለች? እኔ እኮ የእናቴ ጡት ጠብቼ አላደኩም ነበር ያለቻት። ስለዚህ ይሄ ነገር ደግሞ ሰላም ነስቷታል ማለት ነው። ምክንያቱም ከራሷ ህይወት ጋር በማያያዝ እንዲህ ልጇ እንግዲህ ሳጠባ የእናቷን ጡት ሳጠባ ነበረ የተወሰደችባት። ስለዚህ እችማ የኔ ልጅ ናት በማለት ላይ አሁን እያሰበች እያንሰላሰለች ነው። እሱም እንቅልፍ ስለነሳት እንግዲህ ናታንን በባለፈው የጠየቅኩትን ነገር እንዴት አደረክልኝ ማለት ዳጣ ሳያት በጣም ነው የምታስደነግጠ። የሆነ ነገርማ እየተደበቀ ሚስጥር አለ። ምክንያቱም ዳጣ የማን ልጅ እና አባቷ ማን ነው እናቷስ ማናት የት ነው የተወለደች የሚለውን ነገር እንድታጣራልኝ ነግሬህ ነበረ። ግን ደግሞ አንተ ፍቅር ውስጥ ውነህ ምንም እኮ ልትሰማኝ አልቻልክም። አሁን ላይ ዳጣ ነው እንጂ እኔን እያየኸኝ እየተመለከትከኝ እየሰማኸኝም አይደለም ነበር ያለችው እንግዲህ ሰላም። ታዲያ አሁን ላይ ናታን ያላት ምንድን ነው? አሁን ላይ ልብ ለልብ ስለተገናኘን ሁሉንም ሚስጥር የምንደባበቀው ነገር ስለሌለ ሁሉንም ነገር እነግርሻለሁ ነበር ያላት ማለት ነው። ግን ከዚህ በፊት እንግዲህ ለናታን ደረጀ አባቷ እንደሆነ በተደጋጋሚ ነግረው ነበረ። ግን ደግሞ ናታን አላመንም። እርግጠኛ መሆንም ይፈልግ ነበረ። ስለዚህ አሁን ላይ እሷ የምትነግረውን ነገር ከዚህ በፊት እንግዲህ ሚስጥር አውጥቶባት ሁለተኛ ሚስጥር ላልነግርህ ቃል እገባለሁ ከዚህ በኋላ እኔ የምልህን ነገር ለሰው መናገር የለብህም ብላ እንግዲህ አስጠንቅቃ ስለነገረችው አሁን ላይ ዳጣ እኮ ቀልዷ ይሁን እውነቷ አላውቅም እንጂ ግን ደግሞ አባቴ ደረጀ ነው ብላ ነግራኛለች ብሎ ሊነግራት ይችል ነበረ ለሰላም። ግን ደግሞ አሁን ላይ ዳጣን በምንም ሁኔታ ዳጣን ማጣት ስለማይፈልግ እንግዲህ ይሄን ነገር ሊነግራት ፈቃደኛ አልሆነም ማለት ነው። እያንዳንዱ ነገር አሁን ላይ እነሱን ሁለታቸውን የሚነካ ነገር ሁለታቸውን ሊያለያያቸው ወይም ደግሞ ጥላ ሊጥላቸው የሚችለውን ነገር እንግዲህ እያስወገዱ ነው ያሉ ማለት ነው። ስለዚህ አሁን ላይ እንግዲህ ለፍቅራቸው ምን ያህል እየተጠነቀቁ እንደሆነ ነው እዚህ ጋር የሚያሳየው ማለት ነው። ስለዚህ ሁሉን ነገር ሚስጥር አድርገው ነው እየተቀመጡ ያሉ። ታዲያ ለምም ግራ ገብቷታል። ምክንያቱም ዳጣን ቆይ ጡት የእናትሽን ጡት ለምንድን ነው ያልጠባሽው ብላ ስጠይቃት ልትነግራት ፈቃደኛ አይደለሽም። ምክንያቱም ዳጣ ምንም ነገር ሲጠይቋት እንግዲህ አለባብሳ ነው እያለፈች ያለች። ምክንያቱም ደግሞ አሁን ላይ ዳጣ እንግዲህ ወይዘሮ ማርታ እናቴ አይደለችም
ማለት በቃ ዝም ብዬ አጉል ተስፋ ነው እያደረግኩ የነበረ። እንግዲህ ናታን ምን ብሏታል እንዴ ደረጃ አባትሽ ከሆነ ማርታ ደግሞ እናትሽ ናት ማለት ነው ብሏት ነበረ። ከዛም በኋላ ይዞ እንግዲህ በአእምሮዋ የሚመላለስባት ነገር ምንድን ነው ማርታ እናቷ እንደሆነች በቃ እናቴ ልትሆን ትችላለች ብላ እያሰበች ነበረ። ለዛም ነው እንግዲህ በባለፈው እንዳየ ነው ማርታ እናቴ ነሽ፣ አንቺ እኮ እናቴ ነሽ በማለት ሂዳ ታቅፋ ነበረ። አሁን ላይ ደግሞ ዳጣ እያሰበች ያለችው ነገር እንዲህ ማርታ እናቴ ብትሆን ኑሮ ገና እዚህ ቤት እግሬ ሲረግጥ ስታይ በጣም ተደነግጥ ነበረ። አላደል የእናትነት ስሜቱ ያ ነገር ይነግራት ነበረ። ደግሞስ የእሷ ልጅ ከሆንኩ አባቴ ለምን ከእሷ እንድደበቅ ፈለገ? ማለት ማርታ ይህን ነገር ከሰማች የሆነ ነገር ትሆንብኛለች፣ በቃ እሷን ይከፋታል፣ ትዳሬን አጣለሁ፣ ልጆቼ ይበተኑብኛል አይለኝም ነበረ የሚለው ነገር አሁን ላይ እየተመላለሰባት ነው ማለት ነው። ስለዚህ አሁን ማድረግ የፈለገችው ነገር ምንድን ነው? ሁሉ ነገር ከራሱ ከአንደበቱ በቃ ደረጀ እናትሽ እች ናት እስኪምላት ድረስ እየጠበቀች ነው። ምክንያቱም በተደጋጋሚ እንግዲህ ጭንቀቱንና እንዲሁም ደግሞ ያለበትን ውጥረት ውስጥ ስለገባ አሁን ተረድተዋለች ማለት ነው። ስለዚህ አንተ ከዚህ በኋላ እኔ አላስጨንቅም፣ ግን ደግሞ አንተ በምትፈልገው ሰዓት የምር የምታዝንልኝና እንደ ልጆች የምታይ ከሆነ የምትወደኝ ከሆነ እናቴን እንድታገናኝ ይፈልጋለሁ። እናቴን ምን ያህል እንደናፈኳትና ምን ያህል እናቴ ቅፍ እንደመታቀፍ እንደፈለኩ የእናቴ ጉኛ ምን ያህል እንደናፈቀኝ ልነግርህ አልችልም። ግን እኔን መሆን እስካልቻልክ ድረስ ልትረዳኝ አትችልም ነበር ያለችው። ነገር ግን እሱ በጣም አሁን ላይ እንደጓጓ፣ ግን ደግሞ የማርታ ጉዳይ አሁን በጣም እያንገበገበው ነው። ምክንያቱም ማርታ ይሄን ነገር ከሰማሽ የሆነ ነገር ትሆንብኛለች። ሲቀጥል ደግሞ በቃ ይህን ያህል ጊዜ ከሰላም ጋር ከዚህ ቤት የኖሩት ሁለተኛ ሚስት አድርጎ አስቀምጧት ነው ብላ ልታስብ ትችላለች ያለ እያሰበ የነበረ። እውነትም አሁን ላይ ማርታ እውነት እንደዚህ አይነት ነገር የላትም። በጣም ቅን ሰው ናት። በጣም የምር ከእናትነትም በላይ ናት እሷ ማለት ነው። ስለዚህ አሁን ሰላምን እንዴት እንደምትንከባከባ ስራ ታግዛታለች። ዳጣንም ልክ እንደ ልጆቿ እኩል ነው የምታያት። እንዲሁም አበጌል ስትናገራት የሆነ ነገር ስትሆን እንኳን ምን ያህል አበጌልን እንደምትገስጻት ምን ያህል እንደምትቆጣ። ስለዚህ አሁን ላይ ማርታ እውነቱን አቶ ደረጀ በቃ በስተት እንደሆነ የዛን ሰዓት እንግዲህ በመጠጥ ተነሳስቶ በአንድ ቀን ስህተት እንደሆነ ራሷ ሰላምም ትመሰክራለች። ማርታ አሁን ላይ ያለበት ጭንቀት ያለበት በቃ ምን ያህል እንደፈራት ሊናገር ምን ያህል ማለት ይሄ ፍርሃት ከመንቀጥቀጥ ብቻ ሳይሆን ለማርታ ካለው ክብር የተነሳ አሁን ላይ ምን ያህል እየተጨነቀ እንዳለ የሆነ ይህን ነገር በሰማሽ ቅጽበት የሆነ ነገር ብትሆንብኝ ቆይ ምንድን ነው የሚውጠኝ? ያለ እሷ እኔ መኖር አልችልም። በቃ እኔ ያለ እሷ ምንም ነኝ ብሎ ነው የሚያስበው። ስለዚህ አሁን ላይ ለእሷ ያለውን ክብር ነው አሁን እያየው ነው ያለ ነው ማለት ነው። ስለዚህ ማርታም እኔ ሁሉ ነገር ክብሬ ከአንተ ጭንቀት የእኔ መጎዳት የሚብስ ነገር የለም፣ ያስጨነቀህን ነገር ግን እንድትነግረኝ እፈልጋለሁ በማለት እንግዲህ ማርታ ሁሉንም ነገር እንዲነግራት ጠይቀዋለች ማለት ነው። ስለዚህ አቶ ደረጀ ይህን እድል ተጠቅሞ ሁሉንም ነገር ለማርታ መናገር አለባት ብዬ አስባለሁ። እናንተ ምን ታስባላችሁ ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አሁን ላይ እንግዲህ አበጌል ዳርዳርታ ሰምታለች ማለት ዳጣ እድገቷንና እንዲሁም ደግሞ ቤተሰቦቿ እንዳልሆኑ ከየት እንደመጣች አሁን ላይ ያውቃለች። ስለዚህ አበጌል ይህን ነገር ለማርታ ከመናገሯ በፊት አቶ ደረጀ መናገር አለበት ብዬ ነው እንደኔ የማስበው። ይህን ነገር አቶ ደረጀ መናገር የለበትም ብላችሁ ታስባላችሁ? እስኪ ተወዳጆች ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ዳጣ ድራማ ይህን ይመስል ነበረ። በቀጣይ ፓርት እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ እያልኩኝ ታዲያ ተወዳጆች ለቤቴ አዲስ የሆናችሁ ቤትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ስለምታበረታቱ ያብራችሁኝ ስላላችሁ እጅግ አድርጌ አመሰግናለሁ። ክበሩልኝ። ባይ ባይ።